ፊልሙ የሚጀምረው በአንድ ትንሽዬ ከተማ ውስጥ ሲሆን እዛም ሳራ የተባለች አንዲት ትንሽዬ ልጅ ከእናቷ ጋር ትኖራለች። እናቷ በጣም ትወዳታለች። እንዲሁም በአበቦችና በታሪኮችና በህልሞች የተሞላች ውብ ዓለም ልትሰጣት ትፈልጋለች። ነገር ግን ህይወታቸው ከውጭ እንደሚታየው ያህል ፍጹም ውብ አልነበረም። የሳራ አባት አሌክስ የተባለ ባለሀብት ተደራሽነት ያለው ትልቅ ሰው ቢሆንም እሱ ግን ሳራንና እናቷን እንደ ቤተሰቡ አድርጎ ለመቀበል ፈቃደኛ አልነበረም። በአንድ ወቅትም አሌክስ ወደ ቤቱ መጥቶ ለሳራ የተሰጡትን ስጦቶችን ሲመለከት በከፍተኛ ቁጣ ይሞላል። እሱም ሳራ ልጁ እንዳልሆነችና እሷ የእሱ ስህተት ብቻ መሆኗን እንዲሁም እሷ መወለድ እንኳን እንዳልነበረባት በግልጽ ይናገራል። ይህንን ስትሰማ እናቷ ልቧ ይሰበራል። ነገር ግን በልጇ ፊት ራሷን ለመቆጣጠርና ለማረጋጋት ትሞክራለች። ከተወሰነ ጊዜ በኋላ የሳራ እናት ጤና መበላሸት ይጀምራል። እሷም ከቀን ወደ ቀን እየደከመች ትሄድና በመጨረሻም በአንድ ቀን በሳራ አይኖች ፊት ህይወቷ ያልፋል። ታናሿ ሳራ እናቷን ለማስነሳት በተደጋጋሚ ትሞክራለች። ነገር ግን አሁን እሷ በዓለም ላይ ሙሉ በሙሉ ብቻዋን ቀርታ ነበር። የእናቷ ሞት ከተከሰተ በኋላ የሳራ ህይወት በድንገት ይቀየራል። አንድ ሰው አሁን እሱ እንደሚንከባከባት በመንገድ ከእሱ ጋር ይወስዳታል። ነገር ግን ብዙም ሳይቆይ ትልቅ ክህደት እንደተፈጸመባት ትረዳለች። እሷም ለአንድ ቀን የሴተኛ አዳሪዎች ቤት ትሸጣለች። እዛም አዲስ ህይወቷ ይጀምራል። የዛ ቦታ ማናጀር ወይም እመቤት አንጀል የሚል አዲስ ስም ትሰጣታለች። ቀስ በቀስ ሳራ የሚለውን ስም ከህይወቷ ውስጥ መጥፋት ይጀምራል። ቦታውንም አንጀል የሚለው ስም ይተካዋል። ለእሷም አሁን ትልቁና አስፈላጊው ነገር በህይወት መቆየት ብቻ ይሆናል። አመታት ያልፋሉ። አንጀልም በከተማ ውስጥ ካሉ እጅግ ዝነኛ ውብ ሴቶች መካከል አንዷ ለመሆን ትበቃለች። ማንኛውም ወንድ ከሷ ጋር ጊዜ ለማሳለፍ ይፈልጋል። አልፎም ተርፎ እሷን ለማግኘት እጣ እስከ ማውጣት ድረስ ይደርሳሉ። ነገር ግን ለሷ ይህ ሁሉ ነገር ስራ ብቻ ነበር። እሷ በማንኛውም ወንድ ላይ እምነት የላትም። እንዲሁም በዚህ ዓለም ላይ ማንም ሰው ማንንም ከልብ እንደማይወድ በውስጧ ሙሉ በሙሉ ታምናለች። በአንጻሩ በሌላ በኩል ማይክል የተባለ አንድ ገበሬ ከራሱ መሬትና እርሻ ጋር በጣም ቀላል ህይወት እየኖረ ይገኛል። እሱም በጣም ታታሪና ታማኝ እግዚአብሔርን የሚፈራ ሰው ሲሆን እርሻ፣ እንስሳትና የራሱ ቤት አለው። ነገር ግን አሁንም ቢሆን ህይወቱ ሙሉ እንዳልሆነች ይሰማዋል። እሱም ህይወቱን አብረው የምትጋራው አብረው የምትኖር የህይወት አጋር ከፈጣሪው ይጠይቃል። አንድ ቀን ማይክል ወደ ከተማ ይወጣል። ለመጀመሪያ ጊዜ አንጀልን ይመለከታታል። ገና እንዳያት ስለሷ ማሰብ ይጀምራል። አንጀል በሴተኛ አዳሪነት ቦታ ላይ እንደምትሰራ ሲያውቅ እንኳን በውስጡ እሷ ምንም አይነት ጥላቻ ወይም መናቅ አይሰማውም። ይልቁንም እሱ ሲፈልጋት የነበረችው እውነተኛ ሴት እሷ መሆኗን ይሰማዋል። ማይክልም ለመጀመሪያ ጊዜ አንጀልን ለመገናኘት ወደ ክፍሏ ይሄዳል። ነገር ግን እንደሌሎች ወንዶች ከእሷ ጋር ጊዜ ለማሳለፍ ሳይሆን ከሷ ጋር ለመነጋገር ነበር የመጣው። አንጀል የሱ ንግግር እንግዳ ይሆንባታል። ምክንያቱም በእሱ ዓለም ውስጥ ያለምንም ምክንያት ወይም ጥቅም ከአንዲት ሴት ጋር የሚነጋገር ወንድ የለም። ጥቂት ቀናት ከተገናኙ በኋላ ማይክል እሷን ማግባት እንደሚፈልግ ጥያቄ ያቀርብላታል። አንጀላም ይህንን ስትሰማ በሳቅ ትሞላለች። ለእሷ ይህ ቀልድ አልነበረም። ምክንያቱም ከሱ በፊት በርካታ ወንዶች ይህንን የመሰለ ንግግሮች ነግሯት ነበር። ነገር ግን ማይክል እንደ ሌሎች ሰዎች አልነበረም። እሱ ከልቡ እሷን ከዛ ቦታ አውጥቶ አዲስ ህይወት ሊሰጣት ይፈልጋል። አንጀልም በተደጋጋሚ እምቢ ትለዋለች። እንዲሁም ገንዘቡን ሆነ ጊዜውን እያባከነ እንደሆነ ትነግረዋለች። ነገር ግን ማይክል ተስፋ አይቆርጥም። እሱ በተደጋጋሚ ወደ እሷ ይመላለሳል። ለእሱ አንጀል ተራ ሴት ሳትሆን የምትመጣው እውነተኛ ሚስቱ መሆኗን ለማስረዳት ይሞክራል። ቀስ በቀስ በአንጀል አእምሮ ውስጥ ጥያቄዎች መፈጠር ይጀምራሉ። በእርግጥ አንድ ወንድ ያለምንም ጥቅም ከልቡ ሊወደኝ ይችላል ወይንስ ማይክል እንደ ሌሎች ሰዎች በአንድ ቀን ተጠቅሞብኝ ይሄዳል የሚሉ ጥያቄዎች ቢኖሩም ለራሷ ግን ምላሽ ማግኘት አልቻለችም ነበር። በዚህ መሀልም የዚያ ቦታ ባለቤትና እዚያ የሚሰሩ ሰዎች ማይክል በተደጋጋሚ ማምጣቱን ያስተውላሉ። ያ ገበሬ ልጅም ብዙም ሳይቆይ ተስፋ ቆርጦ እንደሚተው ያስባሉ። ነገር ግን ማይክል እቅድ የሚቀየር አልነበረም። እሱም አንጀልን ከዛ ቦታ ለማውጣት ሙሉ በሙሉ ወስኖ ነበር። በመጨረሻም በማይክል ተከታታይ ጥረቶችና እውነተኛ ፊት አንጀልም ተስማምታ ታገባዋለች። ከጋብቻ በኋላ ማይክል እሷን ወደ እርሻ ቦታው ወደ ቤቱ ይወስዳታል። ይህንንም ቦታ ከአንጀል የቀድሞ ዓለም ፍጹም የተለየ ነበር። እዚህ የደንበኞች ጮች፣ ጫጫታም ግርግርም የለም። ይልቁንስ ሰላምና ሰፊ ሜዳዎች፣ መደበኛ ቆንጆ ህይወት ነበር። ነገር ግን ለአንጀል ይህንን አዲስ ህይወት መቀበል ቀላል አልነበረም። እሷን በማንኛውም ሰዓት ማይክል እንደ ሌሎች ወንዶች በአንድ ቀን ከእሷ ሰልችቶት እንደሚተዋት ይሰማታል። በእሱም ፍቅር ላይ እምነት ሊኖራት አልቻለም። በውስጧን ፍርሃትና ያለፈው ታሪኳ በማንኛውም ሰዓት አብሯት ይጓዛል። ማይክል ግን እሷን በፍጹም አያስገድዳትም። እሱም ጊዜ ይሰጣታል። ቀስ በቀስ እምነቷን ለማግኘት እሱም አንጀል ራሷ በራሷ ፍቃድ ይህንን ግንኙነት እንድትቀበለው ይፈልጋል። ነገር ግን ለአንጀል ፍቅርና እምነት ማለት እጅግ ከረጅም ጊዜ በፊት ማመኑን የተወቻቸው ሁሉም ነገሮች ነበሩ። ከተወሰነ ጊዜ በኋላም በመካከላቸው ያለው ርቀት እየጠበበ ይመጣል። አንጀል ለመጀመሪያ ጊዜ በምላሹ ምንም ነገር ከማይጠይቃት ህይወት ጋር ትተዋወቃለች። እሷም ምግብ ማብሰል ትማራለች፣ የቤት ውስጥ ስራዎችን ትሰራለች። እንዲሁም ቀስ በቀስ የራሷንና የዛ የቤት አካል አድርጋ መሰማት ትጀምራለች። በዚህ መሃል ማይክል ከወንድሙ ፖልና ከሚስቱ ጋር ያስተዋውቃታል። እነሱም አንጀልን በደስታ ይቀበሏታል፣ እንደ ቤተሰብም ይቆጥሯታል። ይህንን ስታይ አንጀል በጣም ትገረማለች። ምክንያቱም እሷ ሁልጊዜ ከሰዎች ማግለልና መገፋት ብቻ ነበር ያየችው። ነገር ግን ያለፈውን ታሪክ በቀላሉ አይለቃትም። አንድ ቀን አንጀል ከዲዮክ ጋር በድጋሚ ትገናኛለች። እሱም ለአመታት እሷን በቁጥጥር ስር አድርጎ
ህይወቷን ገሃነም ያደረገባት ያ ሰው ነበር። ዲዮክ ምን ያህል ብትሞክርም ከቀድሞ ማንነቷ በፍጹም ማምለጥ እንደማትችል ያስታውሳታል። ይህ ግንኙነት አንጀልን እስከ ውስጧ ድረስ ያናውጣታል። ቀስ በቀስም በአእምሯ ውስጥ በድጋሚ ፍርሃት ይመላለስ ይጀምራል። ማይክል የባለፈው እውነተኛ ታሪኳን ካወቀ በኋላ እንደሚጠላት ይሰማታል። እሷም ራሷን ለዚህ ውብና ፍቅር ብቁ አድርጋ አትቆጥርም። ማይክል ወደ እሷ ለመቅረብ በሞከረው ቁጥር እሷ ይበልጥ ትርቃለች። በአንድ ምሽትም ማይክል ለእሷ የተሻለ ህይወት ማግኘት እንዳለበት ትወስናለች። እሷ ከሄደች ማይክል ይበልጥ ደስተኛ እንደሚሆን ታምናለች። በዚህም ማስተሳሰብ ቤቱን ጥላ በድጋሚ ወደ ከተማ ትመለሳለች። ማይክል ይህንንም ሲያውቅ ልቡ ይሰበራል። ነገር ግን እሷን ተከትሎ ከመሄድ ይልቅ እዚያውን ሆኖ የመጠበቅ ውሳኔ ይወስናል። እሱ በአንድ ቀን አንጀልን የእሱ ፍቅር ውሸት እንዳልነበረ በራሷ እንደምትረዳ ሙሉ እምነት ነበረው። በሌላ በኩልም አንጀል ለመውጣት ብዙ የታገለች ያውም የድሮ ህይወቷ ውስጥ በድጋሚ ትገባለች። ነገር ግን በዚህ ጊዜ ሁሉም ነገር የተለየ ሆኖ ይሰማታል። አሁን ለመጀመሪያ ጊዜ በፍቅርና ሰውን በመጠበቅ መካከል ያለው ልዩነት ምን ያህል ትልቅ እንደሆነ ለመረዳት ትጀምራለች። ቀስ በቀስም የሷ የሸሸችው ከማይክል ሳይሆን ለአመታት በውስጧ ተቀምጦ ከነበረው ፍርሃት እንደሆነ ትረዳለች። እሷም በተደጋጋሚ ማይክል ቤት የእሱ ንግግሮች ያለምንም ቅድመ ሁኔታ የሰጣት እውነተኛ ፍቅር ትዝ ይላታል። በሌላ በኩል ማይክል በእርሻ በቤቱ ውስጥ ብቻውን ቀርቷል። ጓደኞቹ፣ ቤተሰቦቹ ህይወቱ እንዲቀጥልና ሌላ ህይወት እንዲጀምር ይመክሩታል። እሱ ግን አንጀልን መጠበቅ አያቆምም። እሱም በአንድ ቀን እንደምትመለስ ያምናል። ለእሱ ፍቅር ማለት አብሮ መኖር ብቻ ሳይሆን ሌላውም ሰው ከነደካማ ጎኑና ከነፍራቱ ጋር መቀበል ማለት ነው። በከተማ በኩል አንጀልን ከዲዮክ ጋር በድጋሚ ትገናኛለች። ዲዮክ የሷ እውነተኛ ቦታ ሁልጊዜም እዚህ ዓለም እንደሆነና በፍጹም መደበኛ ህይወቷን መኖር እንደማትችል ሊያስረዳት ይሞክራል። ነገር ግን በዚህ ጊዜ አንጀልን ያቺ የድሮዋ ደካማ ልጃገረድ አልነበረችም። እሷ ለመጀመሪያ ጊዜ በፊቱ ቆማ ትቃወማለች። በዚህ መሃልም የእናቷን የድሮ ንግግሮች ትዝ ይሏታል። እናቷ ሁልጊዜም የሰው ልጅ ያለፈ ታሪኩ ሙሉ ማንነቱን ሊገልጸው አይችልም ትላት የነበረው ትዝ ይላታል። ለአመታት አንጀልም ራሷን በትዝታዎችና በስቃዮች ብቻ ነበር የምትገልጸው። አሁን ግን ለመጀመሪያ ጊዜ ራሷን ከዛ የተለየ አድርጋ በመመልከት ትሞክራለች። ከተወሰነ ጊዜ በኋላ አንጀል ማይክልን እሷን መጠባበቅ በፍጹም እንዳላቆመ ትረዳለች። እሱ በሷ ላይ ጥላቻ አልነበረውም፣ እንዲሁም አልፈረደባትም ነበር። ይህ እውነት እስከ ውስጧ ድረስ ይነካታል። እሷ በህይወቷ በሙሉ ከእሷ አንድ ነገር ለመንጠቅ ከሚፈልጉ ሰዎች ጋር እንደነበረች፣ ማይክል ግን ለእሷ መስጠት ብቻ የፈለገው መጀመሪያ እውነተኛ ሰው መሆኗን ትረዳለች። በመጨረሻም አንጀል ወደ ማይክል ለመመለስ ትወስናለች። አሁን ምናልባት በጣም ረፍዶ ይሆን ብላ ትፈራለች። ነገር ግን እዛ ስትደርስ ማይክል እሷን አይቶ ፈገግ ይላል። ለእሷ አንጀል በፍጹም ርቃ አልሄደችም ነበር። አንጀል ለመጀመሪያ ጊዜ ስለ ፍርሃቷና ስለ ስቃያና ስላለፈ ታሪኳ ግልጽ ትናገራለች። እሷም ሁልጊዜ ራሷን ለፍቅር ብቁ አድርጋ ስላልቆጠረች በተደጋጋሚ ትሸሽ እንደነበረ ትናገራለች። ማይክል ግን ፍቅር የሚገዛ ወይም የሚገኝ ሳይሆን ዝም ብሎ የሚቀበሉት ነገር እንደሆነ ይነግራታል። ቀስ በቀስም ሁሉም በድጋሚ ህይወታቸውን ይጀምራሉ። በዚህ ጊዜም አንጀል ከመሸሽ ይልቅ የመቆየት ውሳኔዋን ትወስናለች። እሷ ካለፈው ታሪኳ ጋር መጣላቱን አቁማ እሱን መቀበል ትማራለች። ወደፊት መመልከት ትጀምራለች። በፊልሙ ማብቂያ ላይ አንጀል ይቺ በማንኛውም ሰው ላይ የምትጠራጠረውና የምትፈራው የድሮዋ ልጃገረድ አይደለችም። እሷ በዚህ ዓለም ላይ ስቃይና ክደት እንዳለ ሁሉ ከእሱ ጋር አብሮ ፍቅርም እምነትም ይቅርታም እንዳለ ትረዳለች። ታሪኩ መጨረሻ የሚያሳየው አንዳንድ ቁስሎች በፍጹም ሙሉ በሙሉ ላይድኑ ይችላሉ። ነገር ግን ትክክለኛ ሰዎችም ትክክለኛ ግንኙነቶችን ሰው ከነዚያ ቁስሎች ጋር እንዴት መኖር እንዳለበት ያስረምሩታል። እናም አንዳንዴ እጅግ ከባዱ ስራ በሌላ ሰው ላይ ማመን ሳይሆን ራስን ለፍቅር ብቁ አድርጎ መቁጠር ነው።